ሮዛ ለእናቷ ዴብ ሁሉንም ነገር እንዳወቀባት ትነግራታለች። እናቷም እኔ በቀዋለው እናም አሳግተዋለሁ ስትልም ተናገረች። ዴብን ሮዛ በእናቷ ልታሳግተው ነው። ምክንያቱም ደግሞ ሁሉንም ነገር ስላወቀባትና ነገ ዛሬ ሳይል ይገለኛል፣ ስለዚህ እማዬ መቅደም አለብኝ ትላታለች። እናትየውም ደግሞ ማን እንደሆንኩ አያውቀኝም፣ ስለዚህ ይህንን ለእኔ ተይው ብላም ትላለች። ዴብ በጣም ተናዶና እንዲሁም ደግሞ ሮዛ በተለይ ይህ ሁሉ ሴራ ስለሰራችበትና እንዲሁም ሮዛ ከቤት እወጣለሁ ስትል በፍጹም አሁን ላይ አትወጭም፣ እኔና አንቺ ገና ብዙ ነገር የምናወራርደው ነገር አለ፣ ስለዚህ አትሄጂም በማለት ሻንጣዋን ቀምቶም ወደ ቤት ይመልሳታል። ለእናቷም ይህ ሁሉ ነገር ስትነግራትኝና እንዲሁም ደግሞ የሆነ ነገር ካደረገ ግን በጣም ፈርቻለሁ፣ ዴብ እንደዚህ ሆኖ አያውቅም፣ በጣም ራሱን ስቶ ራሱ መቆጣጠርም አይችልም ትላታለች። እናቷም እንግዲህ በጎረቤቷ እናም ደግሞ በወዳጅነት በገንዘብም ተጠቅማ የዴብን መረጃ ሁሉንም ነገር የሚያጠፋ ስላለ ስለዚህ ችግር የለውም፣ ይህን ሁሉ ነገር እኔ ያስተካክላለሁ በማለት ትነግራታለች። እዛም ሁሉንም ለቃቅሜ አስወጣለሁ ስትል ነገር ግን ደግሞ ሁሉም ተንኮሏ አንድ ባንድ ስለተገለጠባት አሁን ላይ እሷ የምትወጣ ሆኗል። በተለይ ደግሞ ሉሊት እዚህ ቤት መውጣት አለባት ብላ እናም ከዴብ ጋር ያላት ነገር እያባገጠች ሆኖ በማለት በውሸት እናቷ ጋር በመደወል አሳምና ነበረ። እናም ቤትም እንድትወጣ አድርጋት ነበር። አሁን ላይ ግን ሉሊት ተመልሳ ስለመጣች ሮዛም በጣም ተናዳለች። እንዲሁም ሔዋንን በጣም ቆንጆ እኮ ነች፣ ግን እውነት በቃ ትለያለሽ ይላታል። ሔዋንም ቆይ ግን እኔ በጣም ቆንጆ ነኝ ባንቴኑ ብላም ትጠይቀዋለች። አዎ በጣም ቆይ ግን ለአንተ የታየው ውበት ምን አለበት ለዴቭ ቢታየው ብላም ትላለች። ዴቭ አሁን ላይ ሮዛ ልጅ ማለትም እርጉዝ ነኝ ስላለችው እንጂ ከሮዛ ምንም አይነት ፍቅር እንደሌለው፣ ነገር ግን ደግሞ ሔዋን ስለመጣችለት የድሮ ትዝ እያለውና ድሮ ፍቅረኛው እንደነበረች እና እንዲሁም ደግሞ ብዙ ነገር ያሳለፉት ነገር ትዝ እያለው በቃ እኔ ካሁን በኋላ መሄድ አለብኝ፣ ካሁን እንደዚህ መጎዳት የለብኝም ትለዋለች ሮዛ። ሔዋን ዴብን በፍጹም መሄድ የለብሽም አንቺ ይኸውልሽ ሳይሽ እንኳን ተስፋ ትወኝኛለች ሲላትኝ፣ ሔዋንም ደግሞ አሁን እኮ አንተ ሚስት አለችህ ልጅም ደግሞ አለህ ብላም ትላለች። በተለይ ደግሞ አሁን ላይ ሮዛ ልጁን እንዴት ይገላል በማለት በጣም ተናዳለች። እኔና እንዲሁም ደግሞ ልጅን እኮ ገለህን ነበረ፣ አሁንማ እዚህ ቤት አንድ ቀንም አላድርም በማለት ጥላም ልትወጣ ነበረ። ዴብም ደግሞ አንቺ አስመሳይ ነሽ፣ ቆይ እንዴት አምንሻለሁ፣ አንቺ እኮ በጣም መጥፎ ሰው ነሽ፣ እንዴት እንደዚህ ታደርጊያለሽ ይላታል። ሮዛም ደግሞ ቆይ እሺ አሁን ምን አደረግኩኝ? ሁሉም ነገር ውሸት ነው፣ በቃ ለምንድን ነው እስከምነግርህ የማትረዳኝ ብላም ትላለች። እናም እሱም ጥሏት ሲወጣ በጣም ተክዛ እያሰበች ነበረ። ሌላ ዘዴ ማሰብ አለብኝ ብላም ስታስብ፣ ነገር ግን ደግሞ ዴብ ጥሏት ስለሄደ ተክዛ እያለ እናም ሉሊት ትመጣለች። ሉሊት ስትመጣም ቆይ ግን ምን ሆነሽ ነው ብላም ትጠይቃታለች። ጠይቃት ግን ደግሞ የመለሰችላትኝ አንቺ ደግሞ ለእኔ አስበሽ ነው እንዴ? ቆይ ምን ለማድረግ እየሞከርሽ ነው ትላታለች። እውነት ሮዛ እስከ ዛሬ ድረስ እንደዚህ ደብሮሽ አይችሽ አላቅም ነበረ፣ ለዛ ነው ምንም እንኳን መጥፎ ነገር ብታደርግኝ፣ ነገር ግን እንደዚህ ሀዝነሽ ሳይሽ በጣም አሳዘንሽኝ ብላም ትላለች። ሰላም ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች፣ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡ ነው። ቤተሰብ ናችሁ ወንድሞቼ ከልብ ነው የማመሰግነው። ውድ ቤተሰቦቼ ዛሬም በአዲስ ቪዲዮ መጥቻለሁ። ትንሿ ሙሽራ ቀጣይ ክፍል ይዤላችሁ መጥቻለሁ። ምን ተፈጠረ? ሮዛ እንግዲህ በሽጉጥ ግንባሯን ብሎ ዴብም ሊጥላት ነበረ በሰራችው ሴራና እንዲሁም ደግሞ በውሸቷ በተለይ ዴብ በጣም ስለዋሸችው እና እንዲሁም ደግሞ ስትጫወትበት ነበረ ባንቴኑና እንዲሁም ሮዛ አንድ ላይ በመሆን እንግዲህ ሁለት ዴብን ሲያጭበረብሩትም ኖረዋል ማለት ነው። እናም በዛ የተነሳ አሁን ላይ ተናዶ ሮዛንም አንቅሻለሁ በማለት ሲጥል ያደርጋት ማለት ነው። ሁሉንም ነገር ስላወቀባትኝ ሮዛም አሁን ላይ የምታደርገው ጠፍቷታል ማለት ነው። ሔዋን አሁን ላይ በጣም ደስ ብሏታል። ምክንያቱም ደግሞ ዴብና ሮዛ ከተጣሉ
ዴብ ቀጥታ ወደ ሔዋን እንደሚሄድም እርግጠኛ ነች። አሁንም ቢሆን የምጠብቀው ዴብን ሔዋን እንግዲህ ለራሷ ለማድረግ ነው ማለት ነው። ሮዛ ደግሞ በተለይ በጣም ብዙ ውሸት ደግሞም ልጁ ራሱ የሱ አለመሆኑን ሲያቅ በጣም ነበር። ምክንያቱም ደግሞ ዴብ ሮዛ ሊገላት ነበረ። ነገር ግን ደግሞ ሲያስበው ልጁ ትዝ አለውና እንዴት ነው ቆይ ልጅን ለምን እገላለሁ ብሎም ይላል። በተለይ ደግሞ ነገ ጧት የሚወለደው ልጅስ ምንድን ነው የሚለኝ ብሎም ይላል። ምክንያቱም ደግሞ እናቴን እኮ በሽጉጥ ልትገላት ነበረ ብሎ ይለኛል በማለት በጣም ተሰምቶት ያለ እያሰበ ነበረ። ምንም በጣም ፈርቶ ምክንያቱም ደግሞ ባንቴኑ እየተቀያየረበት ስለሆነ እንግዲህ ይዞት ሂዶ ቁጭ ብሎ እያለ ባንቴኑ ወደዛ ሲዞርለት ሰውነቱ እየተንቀጠቀጠ እያለ ባንቴኑ ደግሞ ወደ አምኖን ይሄዳል ማለት ነው። አምኖንም በጣም ይደነግጣል። አምኖን ወዳጄ ቆይ ግን ምን ሆነ ነው ለምንስ ነው እንደዚህ የሚያንቀጠቅጥህ ብሎም ይለዋል። አምኖን ደግሞ በጣም ይደነግጣል። አጋጣሚ ነው ብሎም ይላል። ቆይ አንተ ግን ከመቸለት ወዲህ ነው ሴት ከማየት ውጭ እሱን ትተህ ለምን ጋዜጣ ታነባለህ ይለዋል። እሱን ደግሞ ይህ አጋጣሚ ነው ብሎም ሲለው ይሄ አጋጣሚ አይደለም። አሁን ለማንኛውም ግን እያወራህ ያለው ከአንተ ጋር ክፉ ደጉን እያሰለፈው ከባንቴኑ ጋር ነው ብሎም ይላል። እሱም ደግሞ አዎ አውቃለሁ ሲለውም አታቅም ብታቅማ ኑሮ እንደዚህ ፊትን ዙረህ ጋዜጣ አታነብም ነበር ብሎም ሲለው አእምሮንም በመገረም ቆይ ለምን ብሎ ይጠይቀዋል። ባንቴኑ ምክንያቱም ደግሞ አንተ ከፊደል ውጭ ከቁጥር ውጭ ፊደል ስለማታቅ ምን እንደሆነም ስለማታቅ ስለዚህ ምኑን ታነበዋለህ ብሎም ይለዋል። እሱም ይህ ደግሞ ምን ማለት ነው ብሎም ይጠይቀዋል። ባንቴኑም ያበደርኩን ገንዘብ እፈልጋለሁ ስለዚህ ብሬን ስጠኝ ይለዋል። አእምሮንም በመደንገጥ እንዴ አሁን ኬት አመጣለሁ ብሎም ይላል። ይኸውልህ ከፈለክ መዝረፍ ካለብን ዝረፍ፣ ከፈለክም የፈለግከውን ነገር ማድረግ ትችላለህ ይለዋል። በጣምም ይደነግጣል። ግዴታ የፈለክበት ቦታ ገብተህ ቢሆን ብሬን ነው የምፈልገው ሰምተኛል አይደል ብሎም ይለዋል። ባርኮንም በጣም ይደነግጥና እሺ ብሎ ይነሳል። ኮንንም ይኸውልህ በምንም አይነት ሁኔታ እኔ ያለሁበት እኔ የምረግጠው እኔ የምሄድበት ቦታ ማግኘት አልፈልግም እንዳላገኝህ፣ ይኸውልህ ካገኘሁህ ግን እገልሃለሁ ይለዋል። ባርኮንም አንገቱን በመድፋት ጥሎት ይሄዳል። ባርከኑም በጣም ተናዶ ነበርና ጠረጴዛውን በጣም አጭሆ ይመታዋል። ዴብም ለዴብ ምግብ አቅርባለታለች። እናም ዴብ ግን ደግሞ በፍጹም ሊበላው አልቻለም። ሉሊትም ደግሞ ውሃ ዛ ትመጣና ቆይ ሮዛም ሆነ ሔዋን እዚህ ቤት የሉም፣ አንተም ቆይ ምንድን ነው ወይስ ሔዋን ትጠብቃታለህ ብላም ጠይቀዋለች። ይኸውልሽ ሔዋን ጊዜ የላትም በሆነ እሷ እንኳን መሯሯጥ አለባት መበደል የለበትም ይላታል። ቢሆን ምንም አይነት ምግብ አላሰኘኝም ብሎ ምግቡን ይወረውረዋል። እሷም ደግሞ እስካሁን እኮ ምንም አይነት ምግብ አልበላህም